ኤርሚ ኑሐሚን ለመፈለግ እየወጣ ነው። ኑሐሚን ከቤት የለችም። ቤት ውስጥ ማንም የለም። ወይዘሮ ገነትም ቤት የለችም። ስለዚህ ወዴት ሄዳ ይሆናል? ምናልባት አባቷ ጋር ሄዳ ይሆን እንዴ ሲል ራሱን ይጠይቃል። አስቀይሜያታለሁ፣ ግን ደግሞ ኑሐሚን የፈለገ ነገር ቢሆን ኑሐሚን ላጣት አልፈልግም። ደግሞም አዎ እችኛዋ ደግሞ የገቢ ምንጭ ነች። ምን ማድረግ ነው ያለብኝ? ወይኔ ኤርሚ ተበላው ሲል ራሱን እየጠየቀ ኑሐሚን ግን በብስጭት ለአባቴስ እንዴት ይህንን ነገር ልነግረው እችላለሁ? ምን ብዬ ነው ለአባቴ ይህንን ነገር እምነግረው? እንደዚህ ያደረኩኝ ከሱ ጋር አብሬ አድሬ በላዩ ላይ ሚስት ነበረው ብዬ ነው የምነግረው? ምንስ ብዬ ልነግረው ነው ስትል ራሷን ትጠይቃለች። መሀል አስፓልት ላይ ቁጭ ብላ ባዶ እግሯን እየሄደች ምን ብዬ እንደምነግረው ለአባቴ አላቅም። አባቴ የሚኮራብኝ ልጁ ነበርኩኝ፣ አሁን ግን አንገቱን ላስደፋው ነው። አባቴ ይቅር በለኝ እያለች ትማጸናለች። አባት የሚያውቁት ነገር የለም። የአቶ ተሰማ ጓደኛ ስል ጊዜም በተገናኙ ቁጥር ስለ ኑሐሚን ይጠይቃል። ኑሐሚን ምክንያቱም የራሱ ማድረግ ይፈልጋል። እሱም በጥቅም ደልሎ መውሰድ ይፈልጋል። ኑሐሚን ለአቶ ተሰማ የሕክምና ወጪውን ችሎ እንዲሁም ደግሞ ከሕክምና ሲወጣ ሙሉ የቤት ኪራዩን ሁሉንም ነገር ችሎ ማስቀመጥ ፈልጓል። ምክንያቱም በጥቅማ አጥቅም ልጅቷን መውሰድ ይፈልጋል። ለልጁ መዳር ይፈልጋል። ልጁ ሌላ ፍቅረኛ አለኝ ቢለውም እንኳን በፍጹም አይሆንም፣ እኔ ለፈለኩት ሰው ነው የምድርህ እንጂ አንተ የፈለግከውን ማግባት አትችልም። አይ እንደዛ ካልክ ደግሞ ከሁሉም ነገር ውስጥ አወጣሃለሁኝ። ስለዚህ ምንም አይነት ገቢ አይኖርህም፣ ምንም ነገር አልሰጥህም፣ ከድርጅቱም ከሁሉም ነገር ስምህን እሰርዘዋለሁ ይለዋል። እሱም እሺ ምን ማድረግ አለብኝ? በጣም የምወዳትና የማፈቅራት ፍቅረኛ ስላለችኝ እኮ ነው አባዬ። ዳድ ምን ሆነ ነው እባክህ ተረዳኝ ሲል በፍጹም እሷን አልፈልግም። እሺ መጀመሪያ ላሳይህና ተዋወቃትና ከዛ ትሆናለች አትሆንም የሚለውን እንኳን እስኪገምት ሲለው በፍጹም ማየትም መተዋወቅም አልፈልግም። እሷን እንደዚህ እያመሸህ አብረህ እያመሻችሁ አምቡላ እየሸተታችሁ የምትመጡ እሷ ነች እየተዳር አጋር ልትሆንህ የምትችለው። ላንተ ልጅ አለኝ ብዬ ነው እሷን አግብተህ እየኖርክ ድርጅቴን ባንተ ስም የማደርገው። እኔ እኮ አሁን እያረጀው ነው፣ እየደከመኝ ነው። ስለዚህ ድርጅቴን ባንተ ስም ማድረግ እፈልጋለሁ። ግን ደግሞ አሁን የምኮራብህ ልጅ እየሆንክ አይደለም፣ እያፈርኩብህ ነው። ስለዚህ ላንተ የምትገባህ ሴት እች ሳትሆን እኔ የመረጥኩልህን ሴት ነው ይለዋል። ልጅም አሻፈረኝ፣ የምወዳት የማፈቅራት ሴት አለች እያለ ነው። እሷን ብትሆን መጀመሪያ ለጥቅም ነበርና የቀረበችው ፍቅረኛ ያለችው ኤርሚ ከኑሐሚን ጋር ተኝቶ ስላየችው ብቻ እንደማትፈልገውና ከዚህ በኋላ ካንተ ጋር ነኝ፣ ከዚህ በኋላ ያንተን ፍቅር እንዴት መካስ እንዳለብኝ አላቅም። ስለዚህ ዛሬውኑ አባት ጋር ውሰድና አስተዋውቀኝ ስትል ትማጸነዋለች። ዛሬማ ወስጄ አላስተዋውቅሽም፣ ጭራሽ እንደዚህ እየለፈለፍሽ ራስሽን አስተካክለሽ ሴት መስለሽ ነው ወስጄ ማስተዋውቅሽ። አለበለዚያ ግን አባዬ ግን በፍጹም አታገባም፣ መታወቅ አልፈልግም እያለኝ ነው። አንቺን ሳያቀኝ ነው እንዴ እንደዚህ አይነት ጥያቄ የሚያቀርብልህ ስትለው አላወቀሽም፣ አያቅሽም። ግን ደግሞ በቃ እሱ የፈለጋት ሴት አለች፣ እሱ የተመኛት ሴት አለች እና ለእሷ ነው ምድርህ እያለኝ ነው። እና ማዘርም ደግሞ በዚህ 2 ቀን ውስጥ ትገባለች ሀገር ውስጥ። እሷም ይሄን ነገር ከሰማች ካወቀች የገቢ ምንጭ ይዘጋል ማለት ነው። እማዬም ልክ እንደ አባቴ ነው አቋሟ። ስለዚህ አይደለም ላንቺ የቤት ኪራይ የምከፍለው የወጪ የምልሽ ይቅርና የታክሲ የውሃ መጠጫ እንኳን ላይኖረኝ ይችላል በዛን ሰዓት። ስለዚህ የሆነ ውሳኔ መወሰን አለብን ሲላት እሺ ቆይ አባት ምን አይነት ሴት እንድሆን ነው የሚፈልጉት? በቃ አባትህ መሆን እንድትሆን የሚፈልጉትን ሴት ልሆንላቸው፣ እባክህን ከአባት ጋር አገናኘኝ ትለዋለች። እሷ በጣም ተናዳ ስለነበር እየጠጣች ነበርና አረባክሽ እንደዚህ እየጠጣች ነው አሁን ከአባዬ ጋር ማስተዋወቅሽ፣ አባዬን የማገናኝሽ ተይ እባክሽ ይላታል። እናም መምሸት አይቀርምና መሽቶ እሷን ወደ ቤቷ ሸኝቶ እሱም ወደ ቤቱ እንደሄደ አባትም ተኝተው ስለነበር አላዩትም። ግን ደግሞ መንጋት አይቀርምና አድረው ሲነጋ መኝታ ቤቱን በራን ኳኩቶ አባትየው ሲሄድ እሱ
መስሚያም የለው ራሱን ስቶ ተኝቷል። እሱም በንዴት ይቀሰቅሱትና አሁን አንተ ነህ የድርጅት ባለቤት የምትሆነው፣ እንዳንተ አይነቱ ሰው ነው ምን አይነት እህን ጊዜ ካንተው ጋር አብራ አሸሸ ገዳሚ ስትል የምታድር ሴት ትሆናለች እኮ ፍቅረኛ አለችኝ የምትለው ሲሉ ይናደዳሉ። ኑሐሚን በዛን መሀል ራሷን ስታ እየሄደች ያለ የምትራመድበትንም አታውቀውምና በመሀል ስትጓዝ አስፋልት ላይ ትደርሳለች። አስፋልት ላይ ስትደርስ ያወራች እያሰበች የነበረው ይሄንን ጉዷን ለአባቷ እንዴት መናገር እንዳለባት ነበረ። ግን ደግሞ አባት እንዴት አርጌ ለአባቴ የማልነግረውም ወይ ዝም ብዬ መደበቅ አለብኝ፣ ምን ማድረግ እንዳለብኝ አላቅም እያለች አስፋልት ላይ ልትሻገር ስትል ከፊት ለፊቷ መኪና መጥቶ ይገጫታል። በዛን ሰዓት እሷም ትጮኻለች። ስትጮህ የገጫት መኪና ግን የአባቷ ጓደኛ እንደሆነ የታወቀ ነው። እሷን በመኪና ገጭቶ ሕክምና ወስዶ አሳክሞ ስትድን ወደ ልጁ ለመዳር አስቦ በጥቅማ ጥቅም ልጇንም አሳክሜሽ እንደዚህ አርጌሽ ጥለሽኛ ቴጅም ለማለት ያስመስላል። እናም ፍጻሜውስ ምን ይሆን? ኑሐሚንስ እንዴት ሆና ሊሆን ይችላል? ፍጻሜውን አብረን